ቪሌጅ ይቻላልን በአይናችን ያየንበት ይቻላልን በእጃችን የጨበጥንበት የኢትዮጵያ ብልጽግና የኢትዮጵያን መለወጥ መሰረት ለመጣል ለሚሹ ማንኛውም ሀገር ወዳድ ዜጎች ፈተና ሀገርን ከመቀየር የሚያስቆም እንዳልሆነ ህልም ያለው የህልም ጉልበትን መመንዘር የቻለ የተባበረ እንደዚህ ያለ የተዘነጋ የተጣለ ስፍራንም ቢሆን በዚህ መንገድ ገነት ማድረግ እንደሚቻል ከፍተኛ ትምህርት የተወሰደበትና ይቻላል መፈክር ሳይሆን ይቻላል ሞቶ ሳይሆን የሚታይ የሚጨበጥ ነገር መሆኑን በውል ትምህርት የቀሰምንበት ቦታ ስለሆነ የዚህ ህልም አንጋቾች በሙሉ በቀረው የሀገራችን ክፍል የብልጽግናን መሰረት ለመጣል አሁንም ደጋግመን ይቻላል እንድንጨብጠው እንድናየው ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። ጤና ይስጥልን ተመልካቾች፣ ቀደም ሲል የተከታተላችሁት ጠቅላይ ሚኒስትር አብይ አህመድ በበሰቃ ሐይቅ ላይ የተገነባውን የቤኑና መንደርን መርቀው ሲከፍቱ ያስተላለፉት መልእክት ነበር። የህዳር 1 የምሽት 2 ሰዓት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ ጫኒ ነኝ። ወደ መጀመሪያው ዜና እናልፋለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ቤኑና መንደር አስቸጋሪ ሁኔታዎችን ተቋቁሞ ሀገርን በትጋት ለመለወጥ ትምህርት የሚወሰድበት ስለመሆኑ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በበሰቃ ሐይቅ ላይ የተገነባውን ቤኑና መንደርን መርቀው ከፍተዋል። ዝርዝሩን ጌታቸው ባልቻ ተመልክቶታል። የቤኑና መንደር ከመተሐራ ከተማ አቅራቢያ ከአዋሽ ብሔራዊ ፓርክ በቅርብ ርቀት በሰቃ ሐይቅ ላይ ነው የተገነባው። ጠቅላይ ሚኒስትር አብይ አህመድ በተገኙበትም ተመርቋል። ቤኑና መንደር እጅግ ዘመናዊ መኝታ ክፍሎች፣ አዳራሽ፣ ሲኒማ ቤት፣ የመዝናኛ ስፍራዎች፣ ስፓ እንዲሁም የፍራፍሬ ልማትና የሌማት ትሩፋትን አካቶ ይዟል። ጠቅላይ ሚኒስትር አብይ አህመድ በምረቃ ስነ ስርዓቱ ላይ ቤኑና መንደር ይቻላልን በአይናችን ያየንበት ነው ብለዋል። ቤኑና ቪሌጅ ይቻላልን በአይናችን ያየንበት ይቻላልን በእጃችን የጨበጥንበት የኢትዮጵያ ብልጽግና የኢትዮጵያን መለወጥ መሰረት ለመጣል ለሚሹ ማንኛውም ሀገር ወዳድ ዜጎች ፈተና ሀገርን ከመቀየር የሚያስቆም እንዳልሆነ ህልም ያለው የህልም ጉልበትን መመንዘር የቻለ የተባበረ እንደዚህ ያለ የተዘነጋ የተጣለ ስፍራንም ቢሆን በዚህ መንገድ ገነት ማድረግ እንደሚቻል ከፍተኛ ትምህርት የተወሰደበትና ይቻላል መፈክር ሳይሆን ይቻላል ሞቶ ሳይሆን የሚታይ የሚጨበጥ ነገር መሆኑን በውል ትምህርት የቀሰምንበት ቦታ ስለሆነ የዚህ ህልም አንጋቾች በሙሉ በቀረው የሀገራችን ክፍል የብልጽግናን መሰረት ለመጣል አሁንም ደጋግመን ይቻላል እንድንጨብጠው እንድናየው ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። አካባቢው በጣም አስቸጋሪ የአየር ጠባይና መልክዓ ምድር እንዳለው የጠቀሱት ጠቅላይ ሚኒስትር አብይ አህመድ የተለያዩ ተግዳሮቶችን በመቋቋም ውብ ገጽታ ያለውን መንደር መገንባት መቻሉንም ተናግረዋል። ይህም አስቸጋሪ ሁኔታዎችን ተቋቁሞ ሀገርን በትጋት ለመለወጥ ትምህርት የሚወሰድበት መሆኑንም ነው የገለጹት። የዛሬ 3 ዓመት ገደማ ወደዚህ ስፍራ ስንመጣ አንዲት ዘለላ ሳር ማየት ብርቅ ነበር። የዛሬ 3 ዓመት ገደማ ይህ ቦታ ሙሉ በሙሉ በረሃ ነበር። ያኔ የነበረን ሞቶ from desert to farmland የሚል ነበር። ይህንን በረሃ ወደ እርሻ ምቹ ወደሆነ ስፍራ መቀየር አለብን። አፈሩን ማከም አለብን፣ ውሃውን ማከም አለብን፣ አካባቢው መቀየር አለብን። እዚህ ስፍራ ላይ ከተሳካልን በሰቃ ላይ ከተሳካልን የትም የኢትዮጵያ ጫፍ ሊሳካልን የማይችል ቦታ አይኖርም። ከፍተኛ ሙቀት አለ፣ ፍሬሽ ውሃ የለም፣ አፈሩ በአሲድ የተበላ ነው፣ ለኑሮ ምቹ አይደለም የሚባልን ይህንን ስፍራ መለወጥና ምቹ ማድረግ ከቻል በየትኛውም የኢትዮጵያ ጫፍ ብንሄድ ከዚህ የከፋ ፈተና ሊገጥመን ስለማይችል ለኢትዮጵያ ብልጽግና መሰረት መጣል ይቻላል የሚል ሙሉ እምነት ነበረን። በጣም ፈታኝ በጣም አድካሚ ስራ ነበር። ከስራውም በተጨማሪ ለህዝብ እንደሚሰራ ስፍራ ሳይሆን ለሌላ ፐርፐዝ እንደሚሰራ ስፍራ
ከሚሰሩ ፕሮፓጋንዳዎች ጋር ታክሎ ይህንን ስራ በቁርጠኝነት መፈጸም ቀላል አልነበረም። ይሁንና በመንግስትና በግል ትብብር በኢትዮጵያ መንግስትና በዩናይትድ አረብ ኤሚሬት ትብብር እንዲሁም ከግል ሴክተር ጥቂቶች በዚህ ስፍራ ያሉ በከፍተኛ ሁኔታ ድጋፍ በማድረጋቸው በገንዘባቸውም በእውቀታቸውም በጉልበታቸውም በማድረጋቸው በትብብር መንፈስ ይህንን በረሃ ገነት ማድረግ ተችሏል። ይህንን በረሃ ገነት ያደረገ እጅና አእምሮ መላው ኢትዮጵያን በዚህ መንገድ ገነት ለማድረግ መነሻ የሆነ ትምህርት እንደቀሰመ ምንም ጥርጥር የለውም። የቤኑና መንደር በዓለም አቀፍ የመዝናኛ ስፍራዎች ደረጃ የተገነባ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። ዛሬ ቤኑና በየትኛውም ዓለም ከምናያቸው ሪዞርቶች ሊተካከል የሚችል ኳሊቲ ኢንፍራስትራክቸር ያለው ቦታ ነው። ቤቶቹ የሚሰጠው ፋሲሊቲዎች ከዚያም በተጨማሪ ራሱን ችሎ እንዲንቀሳቀስ በመሰራቱ ከፍሩት አንጻር ፓፓያ፣ አቮካዶ፣ ዘይቱን፣ ብርቱካን፣ መንደሪን፣ ሎሚ የመሳሰሉት በስፋት የታረሱበትና ለምግብነት የሚውሉበት ሪዞርት ነው። እርሻን ለሪዞርቱ ሙሉ በሙሉ ግብአት አድርገን ለመጠቀም የሚያስችል ስራ ተሰርቶበት የተሳካ ውጤት ተገኝቶበታል። ከእርሻ በተጨማሪ ሌማት በሚመለከት በዚህ ስፍራ ገመሎች፣ ላሞች፣ ፍየሎች፣ ዶሮዎች አሉን። በቀን ከ400 እስከ 500 እንቁላል ይመረታል። ለግቢው የሚያስፈልገው እንቁላል፣ ስጋ፣ ወተት ከዚሁ ይመረት መሆን ችሏል። ቤኑና መንደር በኢትዮጵያ አየር መንገድ ስር በሚገኘው ስካይላይት ሆቴል እንደሚተዳደርና በቅርቡ ለሕዝብ ክፍት እንደሚሆንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህ ስፍራ ከሰሞኑ ጀምሮ የስካይላይት የሚረከበው ስለሆነ ልክ እንደ ወንጪ፣ ልክ እንደ ጎርጎራ፣ ልክ እንደ አላላኬላ ለሕዝብ አገልግሎት የሚውል ይሆናል። ከዚህ ቀደም የነበሩ አሉባልታዎች በሙሉ ትክክለኛ እንዳልነበሩ ሰው በአይኑ በማየት በውስጡ በመጓዝ ለመገንዘብ እድል ያገኛል። ይህ ስፍራ የተሰራው ለሕዝብ ነው። እስካሁን በደንብ ያልተገለጸበት ምክንያት በባህሪው በጣም ፈታኝ ስለሆነና በመንግስት የሚሰራ ሳይሆን በትብብር የሚሰራ ስለሆነ የሁሉን ጉልበት አስተባብረን ሙሉ ውጤት እስክናመጣ ድረስ በዝምታ ጀምረን በዝምታ የጨረስነው ፕሮጀክት ነው። ከአሁን በኋላ ግን ለሕዝብ ክፍት ሲሆን ከብዙ ከሰራናቸው ቦታዎች ባልተናነሰ ወይ ምናልባት በተሻለ ሁኔታ ለትራንስፖርት ምቹ ነው። ለቀጣዩ ትውልድ የተሻለች ኢትዮጵያን ለማውረስ እንሰራለን ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በሚቀጥሉት 10 ዓመታት በአፍሪካ በብዙ ነገሮች ቀዳሚ እንድትሆን እናደርጋለንም ብለዋል። በቱሪዝም ሴክተር የጀመርነውን እንቅስቃሴ አጠናክረን በመቀጠል የኢትዮጵያን ልክ ለዓለም እንገልጣለን። ብልጽግናን በኢትዮጵያ ውስጥ ለማየት የሚያስችል መሰረት እንጥላለን። ልጆቻችን ለማኝ ያልሆኑባት ኢትዮጵያን እናስረክባቸዋለን። ይህን ለማድረግ በተደጋጋሚ እንዳልኩት ሊያቆመን ሊገታን የሚችል ኃይል የለም። ቁርጥ ያለ ህልም፣ ለህልማችንም በፍጹም መሰጠት የተሰጠ ስብስብ ስለሆን ህልማችንን ለማሳካት የሚያቆመን ኃይል የለም። በቅርቡ እንዳልኩት ይህ ዓመት ኢትዮጵያ የማንሰራራት ዘመን የሚጀምርበት ጊዜ ነው። ኢትዮጵያ እያንሰራራች ነው። ክብሯ የኢትዮጵያ ልክ ለዓለም እየተገለጠ ነው። ይሄ በየዓመቱ በምንሰራው ስራ በተደጋጋሚ በምንሰራው ስራ እያጠናከርን በመሄድ በሚቀጥሉት 10 ዓመታት በአፍሪካ ውስጥ በርካታ ቀዳሚ ነገሮች ያላት ኢትዮጵያን በልጆቻችን እየመነዘርን ድህነትን በመበቀል አፍሪካን ከለማኝነት ወደ ብልጽግና የምትጓዝ አህጉር እንድትሆን አርያ በመሆን የምናገለግል ይሆናል። የቤኑና መንደር ግንባታ ባህላዊ ኪነ ህንፃ ጥበብን ከዘመናዊ ግንባታ ጋር አቀናጅቶ የያዘ ሲሆን ለአካባቢው ተጨማሪ የቱሪዝም አቅም የፈጠረ ውብ መዳረሻ ነው። የቤኑና መንደር ግንባታ ሌላኛው የልዕልና መር ጉዟችን ማሳያ ነው ሲሉም በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ገለጹ። አቶ አደም ፋራህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያና ህዝቦቿን ወደ ሁለንተናዊ ብልጽግና ለማሻገር ዓላማ አድርጎ የተነሳው የለውጥ ጉዟችን
6 ዓመታትን ተሻግሮ ብልጽግና ፓርቲም ከተመሰረተ 5 ዓመታትን አስቆጥሮ በታላላቅ ስኬቶችና ድሎች ታጅበን ዛሬ ላይ ደርሰናል ብለዋል። ፈተናዎችን ተሻግረን ጋሬጣዎችን ገፈን ሰንኮፎችን ነቃቅለን ሊሳኩ የማይችሉ የሚመስሉ ድሎችን ማሳካት የቻልነው ከባድ የሚመስሉ ወቅቶችን ለመሻገር አቅም ያገኘነው ህልማችን ልዕልና መር ስለሆነ ነው ሲሉም አስታውሰዋል። በልዕልና መር ህልም እውን ማድረጊያ ጉዞ ተጨባጭ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ድሎችን አሳክተን ህዳሴ ግድብ ላይ ነፍስ ዘርተን የሀገር ውስጥ የስንዴ ፍላጎትን ከማሟላት አልፈን ኤክስፖርት አድርገን በአጠቃላይ በፈተናዎች ያልተረታ ዘርፈ ብዙ አማራጮች ያሉበት ኢኮኖሚ ገንብተን ኢትዮጵያን በማሻገር ላይ እንገኛለንም ሲሉ ያሉት የተወረወሩብንን ቀስቶች አምክነን ለውድቀታችን የተመከሩ ዶሴዎችን በብልሃት ቀደን የተሰነዘሩብንን ጥቃቶች ቀልብሰን ባይደፈሬ ኢትዮጵያዊ ማንነት ህልውናዋ የተጠናከረ ሐምራዊት ኢትዮጵያን በብልጽግናዊ ብሩሻችን እየሳልናት እንገኛለን ሲሉም አመልክተዋል። ኮይሻን ገንብተን ጎርጎራን አሱበን ጨበራ ጭርጭራን መስርተን የወንጭን ውበት ገልጠን አዲስ አበባን እንደ ስሟ በአበባነት ተምሳሌት ቀርጸን ያልተቋረጠው የልዕልና መር የህልም ጉዞ ዛሬም የበሰቃ ሐይቅን ውበት ሊያሳካ ብቅ ብሏልም ሲሉ ገልጸዋል። ከአዋሽ ብሔራዊ ፓርክ ርቀት ላይ የሚገኘው የቤኑና መንደር ግንባታ እነሆ ሌላኛው የልዕልና መር ጉዟችን ተጨማሪ ምስክርነት ሆኖ ዛሬ ለፍጻሜ መብቃቱ የተበሰረው በታላቅ ኩራት ነው ያሉት አቶ አደንፋራ እንኳን ደስ ያላችሁ እንኳን ደስ ያለን ሲሉም መልእክታቸውን አስተላልፈዋል። በምስራቅ ሸዋ ዞን ፈንታሌ ወረዳ በሰቃ ሐይቅ ዙሪያ ተደብቆ የኖረው ውበት ብርሃን አግኝቷል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው የሀገራችንን የኋላ ቀርነት ታሪክ ከሁሉም በላይ ከኢኮኖሚያዊ ችግሮች የሚመነጨውን ለመቅረፍ የለውጡ መንግስት ጠንከር ያሉ እርምጃዎችን በመውሰድ በፍጥነት እየተንቀሳቀሰ ይገኛል ብለዋል። በዚሁ መሰረት ሁሉን አቀፍ የሆነ ኢኮኖሚ ለመገንባት በተያዘው እቅድ የቱሪዝም ሴክተር እንደ አንድ የትኩረት አቅጣጫ ተይዞ ፈጣን ለውጥ እያስመዘገበ ይገኛል ያሉት የቱሪዝም ሴክተር ሰፊ አቅም ያለውና ለሀገራችን ትልቅ ውጤት የሚያስገኝ ሆኖ ሳለም የማልማቱ ስራ ለዘመናዊነት ትኩረት ተነፍጎት ቆይቷል ሲሉም አስታውሰዋል። በጠቅላይ ሚኒስትር አብይ አህመድ የላቀ የፖሊሲ አቅጣጫ ወደ ስራ ከተገባ በኋላ በአስገራሚ አፈጻጸም ሀገራችንን በዚህ ረገድ ማግኘት የሚገባትን ጥቅም እውን የሚያደርግ ስራ በስፋት እየተከናወነ ነው ብለዋል። በምስራቅ ሸዋ ዞን ፈንታሌ ወረዳ በሰቃ ሐይቅ ዙሪያ ተደብቆ የኖረው ውበት ብርሃን አግኝቷል ያሉት ርዕሰ መስተዳድር ሽመልስ አብዲሳ ይህ አፈጻጸም ከማይናወጥ የሀገር ትልምና ዓላማ ተኮርነት የመነጨ ነው ሲሉም ገልጸዋል። በቀጣይም ለሀገራችን መሰረታዊ ችግሮች መሰረታዊ መፍትሄ በማምጣት ብልጽግናን እውን ለማድረግ ጠንክረን እንደምንሰራ አረጋግጣለሁ ብለዋል። በሰቃ ሐይቅ ዙሪያ የተከናወነውን ስራ ለማሳካት አስተዋጽኦ ላበረከቱ የአመራር አባላትና ባለድርሻ አካላትም ምስጋናቸውን አቅርበዋል። በተያያዘ የተፈጥሮ ሀብቶቻችንን ወደ ልማት በመቀየር ሀገራችንን ከፍ እናደርጋለን ሲሉ የአፋር ክልል ርዕሰ መስተዳድር አቶ አወል አርባ አስታወቁ። ርዕሰ መስተዳድሩ በቱሪዝም ዘርፉ የተጀመሩ ስራዎችን አጠናክሮ በማስቀጠል የሀገራችንን ውብ ተፈጥሮ ለዓለም የምናሳይ ይሆናል ብለዋል። ሀገሪቱ ያሏትን የሚያኮሩ የተፈጥሮ ሀብቶች ወደ ልማት በመቀየር ኢትዮጵያን ከፍ ማድረግ እንደሚገባም ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ተመልካቾች የቤኑና መንደር ምረቃ ስነ ስርዓትን በፎቶ ተከታትለን እንመለስ እስኪ።
የጠቅላይ ሚኒስትር ጽህፈት ቤት በዚሁ የቤኑና መንደር የምረቃ ስነ ስርዓት ላይ የተባበሩት አረብ ኤሚሬትስ ሚኒስትር ዴታ፣ የዓለም ባንክ በኢትዮጵያ ኃላፊ፣ የአውሮፓ ህብረት በኢትዮጵያ ኃላፊ፣ የእንግሊዝ፣ የፈረንሳይ፣ የጀርመንና የቻይና አምባሳደሮች መገኘታቸውን አስታውቆ ቤኑና ቦታ ሲመረጥ የአገር ልጅ ሲሮጥ ውበት ሲገለጥ ይሄ ነው መብለጥ አስባላለች ብሏል። ይህንን በሚመለከት ደግሞ በምረቃ ስነ ስርዓቱ ላይ የተገኙ የውጭ አምባሳደሮችና ሌሎች የስራ ኃላፊዎችን እንደዚሁ በፎቶ ተከታትለን እንመለስ እስኪ። የቤኑና መንደር የይቻላል እምነት ቋሚ ምስክር መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የቤኑና መንደር ገጽታን የሚያሳይ ተንቀሳቃሽ ምስል አጋርተዋል። ይህን ምስል ተከታትለን እንመለስ። እምብርት ላይ ወደሚገኘው የበረሃው ገነት ቤኑና መንደር ጉዞን ጀምር። ለመዝናኛ መዳረሻነት ተብሎ የተገነባው ይህ ድብቅ ሀብት ግርማ ሞገስ ባላቸው የአዋሽና አሰቦት ብሔራዊ ፓርኮች አቅራቢያ ይገኛል። በከፊል ደረቃማ መልክዓ ምድሩና በበለጸገ ብዝሃ ሕይወቱ የሚታወቀው የአሰቦት ብሔራዊ ፓርክ እንደ ዝንጀሮና ከርከሮ ያሉ የዱር እንስሳቶች ብሎም የተለያዩ የአእዋፍ ዝርያዎችን በውስጡ ያስተናግዳል። የአዋሽ ብሔራዊ ፓርክ በአንጻሩ በአስደናቂ መልክዓ ምድሩ የሚታወቅ ሲሆን የአዋሽ ወንዝ ሸለቆ፣ የተፈጥሮ ፍል ውሃዎች፣ በእሳተ ገሞራ የተፈጠሩ የመሬት ገጽታዎችና የልዩ ልዩ እንስሳት ማለትም የበረሃ አጋዘን ወይም ሳላ፣ የሜዳ ፍየልና ከ450 በላይ የአእዋፍ ዝርያዎች መገኛ ነው። በእነዚህ ዋና ዋና የቱሪስት መስህቦች አቅራቢያ በመገኘት ስትራቴጂካዊ አቀማመጥ ያለው የቤኑና መንደር የመዝናኛ፣ የኢኮ ቱሪዝምና ተፈጥሮን ያማከሉ ተሞክሮዎች ማዕከል የመሆን እምቅ አቅም ያለው ሲሆን በኢትዮጵያ እየጨመረ የመጣውን የዘላቂ ቱሪዝም ልማት ፍላጎትም የሚደግፍ ነው። በአስቸጋሪ ሁኔታዎች ውስጥ የተገነባው የቤኑና መንደር በተግዳሮቶች ከተሞላ አነስተኛ መንደርነት ወደ አእምሮን የሚያረጋጋ ምቹ ማረፊያነት ተቀይሮ የአይበገሬነት ማሳያ ሆኗል። አሁን በለምለም አረንጓዴ አካባቢና ቅንጡ መገልገያዎች ተውቦ ረፍትና መዝናናትን የሚሹ እንግዶችን ሁሉ እንኳን ደህና መጡ እያለ ይቀበላል። ቤኑና ሁለት የተለያዩ ተሞክሮችን ለእንግዶቹ እነሆ ይላል። ባህላዊና ዘመናዊ ክንፎችን። የባህላዊው ክፍል የአረብ አካባቢዎች ባህል በበዛባቸው ቅርጻ ቅርጾች ተውቦ በረቂቅ ዝርዝሮቹ ስለ ቅርስነታቸው ይገልጣል። ገና በመግቢያው እንግዶች ሞቅ ባለ ፈገግታና ቀዝቃዛ ፎጣዎች ተቀብሎ ረጋ ብሎ ከሚነፍሰው ንፋስና ተፈጥሯዊ ድምጾች ጋር የመዝናናት ስሜትን ያላብሳል። በጥላ በተሸፈኑት ቦታዎች ጎብኚዎች የቀረበላቸውን ኮክቴሎች ፉት እያሉ ጸጥ ካለው አየር ጋር ራሳቸውን ያረጋጋሉ። ለጀብደኞች የማይረሳ ጊዜያትን ከውጪ ከሚነደው እሳት የሚወጡ ነበልባሎች ወደ አየሩ እየተመዘዙ ሲጨፍሩ እንግዶች በዙሪያቸው ተሰብስበው የራሳቸውን ታሪክ ይሰራሉ። ከሌሎች ጋርም ታሪኮችን በመጋራት የማይረሳ ውብ ጊዜን ያሳልፋሉ። መዝናናትን እስከ ጥግ ድረስ ለሚፈልጉ ስፓው ትክክለኛ ቦታ ነው። እንግዶች ሰውነትንና ነፍስን ለማደስ ታስበው በተሰሩ ማሳጅ፣ የሞሮኮ ባዝ መታጠቢያዎችና ሐማም እስከ ጥግ ድረስ ይደሰታሉ።
በአየር ላይ በሚምዘገዘገው የመዝናኛው ጋሪ አስገራሚውን አካባቢ ወደ ታች እየቃኘን ወደ ዘመናዊው ክፍል እናመራለን። በግላቸው አካባቢውን እየጎበኙ መጓዝ ለሚፈልጉም ብስክሌቶች ተዘጋጅተዋል። የዘመናዊ ክፍል ደግሞ 10 ፕሬዝዳንታዊ ቱክሎች ሰፊ የውስጥ ክፍልና ዘመናዊ መገልገያዎችን የያዘ ነው። እነዚህን ስፍራዎች በሞቃታማና በማዕድናት በበለጸጉ የምንጭ ገንዳዎች የተከበቡ ናቸው። በአቅራቢያውም አካልንና መንፈስን ለማደስ ጤናማ ጣፋጭ ምግቦችን እና የጭማቂ አይነቶችን ያቀርባሉ። እንግዶች የመንደሩን 10 ሄክታር መሬት የሚሸፍነውን ላሞች፣ ግመሎችና ፈረሶች በነፃነት የሚንሸራሸሩበትን እርሻ መጎብኘትም ይችላሉ። በግቢው ውስጥ በጥበብ የተቀመጡት የእነዚህ ግርማ ሞገስ የተላበሱ እንስሳት ቅርጻ ቅርጾችም የመዝናኛ ስፍራውን ሰላማዊ ውበት ያጎላሉ። ከቤት ውጪ ያለ እንቅስቃሴ ለሚፈልጉ ደግሞ የቤኑና የስፖርት መገልገያዎች ከእግር ኳስ ግጥሚያዎች እስከ አስደማሚ የቴኒስ ጨዋታዎች ድረስ ለመዝናኛና ለአካል ብቃት እንቅስቃሴዎችን ለማድረግ እድል ይሰጣሉ። በቤኑና መንደር መዝናናት የምንነግራችሁ ብቻ ሳይሆን በአካል ተገኝታችሁ የምታረጋግጡት ነው። እያንዳንዱ ጥግ ሰላምንና ስሜትን ለማደስ ታስቦ የተነደፈ ነው። ይህም ለጎብኚዎች ሁሉ ዘንድ ዘላቂ የመረጋጋት ስሜትን ይፈጥራል። ነፍስን የሚያረጋጋ፣ መንፈስን የሚያድስና ጎብኚዎችን ደጋግሞ የሚጠራ ውብ ስፍራ ነው። ቤኑና መንደር ወደ ሰላማዊና ጊዜ ወደማይሽረው ውበት መግቢያ። ስራችንን ጀምረናል። የወደፊቱን አንጋፋ ባንክ የመፍጠር ራዕያችንን እንዘርዝራቸው። ኃላፊነታችንን ከትውልድ ትውልድ በመቀባበል እናሳካዋለን። ምን አይነት አስተዋጽኦና እሴት ያለው ባንክ እናድርግ? በከፈትናቸው 2 ቅርንጫፎች ደንበኞቻችን በታታሪነት በማገልገል የመቆጠብ ባህላችን እንዲዳብር የሚያደርግ በእያንዳንዱ የህይወት እንቅስቃሴ እድገት ከጎን በመሆን በታሪክ አሻራ የሚያሳይ ብዙ ትውልድን እያገለገለ ሀገርን በመገንባት ድርሻውን የሚወጣ ቅርንጫፎችን በማብዛት የእያንዳንዱ ሰው ድካም በመቀነስ በየአቅራቢያቸው እየመጣ አገልግሎት የሚሰጥ ለአስደናቂ ሀሳቦችና ህልሞች ስኬት ቁልፍ ሚና የሚጫወት የሁሉንም የማህበረሰብ እሴት ታሳቢ የሚያደርግ ብዙ የሥራ ዕድሎችን በመፍጠር ወጣቶችን የሚያሳድግ ማህበራዊ ኃላፊነቱን በግንባር ቀደምትነት በመወጣት አርአያ የሚሆን በሀገራችን የኢኮኖሚ እድገት ላይ የአንበሳውን ድርሻ የሚወስድ ከታላላቅ ሀገራዊ ፕሮጀክቶችና ተቋማት ጋር አብሮ የሚቆም አዳዲስ ቴክኖሎጂዎችን በማስተዋወቅ ከጊዜው ጋር አብሮ ለዘመናት እቅዱን እያስፈጸመ በዓለም ላይ ተወዳዳሪነቱን የሚያስቀጥሉ ጠንካራ አመራሮችን እየፈጠረ ከትውልድ ትውልድ በስኬት የሚቆም ታሪክ የሚሰራ ለሀገር አለኝታ ለትውልድ አጋር የሆነ ከፍ ብሎ የሚታይ የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነ። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነ። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። የምሽት ዜናዎቻችን ቀጥለዋል። ወደ ሌሎች ጉዳዮች እናልፋለን። የኢትዮጵያን ሕዝብ ታላቅነት የሚመጥን የፖሊስ ሰራዊት እየተገነባ መሆኑን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። የኢትዮጵያ ፖሊስ ሆስፒታል እድሳትና የስራ እንቅስቃሴም ተጎብኝቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዋለልኝ ታምር እንደሚከተለው ያቀርበዋል።
የኢትዮጵያ ፌዴራል ፖሊስ የ2016 በጀት ዓመት የዕቅድ አፈጻጸም የማጠቃለያና የምስጋና መርሃ ግብር በተለወጠ ሀገር ለላቀ አገልግሎት እየተጋ ያለ ፖሊስ በሚል መሪ ሀሳብ አካሂዷል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በማጠቃለያ መርሃ ግብሩ የኢትዮጵያ ፖሊስ ሆስፒታልን እድሳትና የስራ እንቅስቃሴም ጎብኝተዋል። ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በዚህ ወቅት እንዳሉት የኢትዮጵያ ፖሊስ ከ116 ዓመት በላይ ያስቆጠረ አንጋፋ ተቋም ነው። በኢትዮጵያ ፌዴራል ፖሊስ ከለውጡ በኋላ የፖሊስ ሰራዊቱን ግዳጅ የመፈጸምና ተልዕኮ የመወጣት አቅም የሚያሳድግ የተደራጀ ተቋማዊ አሰራር ተፈጥሯል ብለዋል። የወንጀል መከላከል አቅማችን፣ የወንጀል ምርመራ አቅማችን እንደዚሁ የሰው ኃይል ግንባታችን በከፍተኛ ደረጃ አድጓል። በዚህ የሪፎርም ጊዜ ውስጥ በ650% ያደገና ዘመናዊ ትጥቆችን ፖሊስ የታጠቀበት አሁን ላይ ያደገ የአድማ ብተና ስራም ለመስራት የሚያስችሉ የድሮን አቅሞችን በስፋት እያስገባን ያለነው። እንደዚሁ ብዙ ሀገራት የማይታዩ ዘመናዊ የሆኑ የሮድ ብሎክ ተሽከርካሪዎች ቴክኖሎጂ የተገጠመላቸውን ወደ ሀገር ውስጥ እያመጣን ያለነው። ኢንተርናሽናል ፖሊስ ሊደርሺፕ ኢንስቲትዩት ደረጃውን የጠበቀ በቀጣይ ጥቂት ወራት የሚጠናቀቅና እሱም ወደ ስራ ሲገባ ዓለም ላይ ያሉ የፖሊስ ባለሙያዎች፣ ኃላፊዎች እና በየትኛውም ደረጃ ያሉ የሎ ኢንፎርስመንት ኤጀንሲስ የሚመለከታቸው ምርምሮች የሚያካሄዱበት፣ ስብሰባዎች የሚያካሄዱበትና እኛም ልምዳችን የምናካፍልበት እና ከነሱም ልምድ የምንወስድበትን ተቋም እየገነባ ነው። ይህንን በቀጣይ ማጠናክረን የምንቀጥል ይሆናል። ኢትዮጵያ የቀደምት ስልጣኔ ባለቤት ታላቅ ሀገር መሆኗን የገለጹት ኮሚሽነር ጄኔራል ደመላሽ የዜጎችን ሰላምና ደህንነት በአስተማማኝ ሁኔታ የሚጠብቅ በቴክኖሎጂ የዳበረ የሰው ኃይልና ትጥቅ ያሟላ ሰራዊት እየተገነባ መሆኑንም ገልጸዋል። ኢትዮጵያ ታላቅ ሀገር ስለሆነች ኢትዮጵያን የሚመጥን ትላልቅ ስልጠናዎችና የሰው ኃይል ግንባታዎችን እያከናወነ ነው ያለነው። ይሄ ብቻ ሳይሆን የቴክኖሎጂ አቅማችን በጣም በእጅጉ እያደገ ነው። ከዛ በላይ ግን ሀገራችንን የሚመጥን ስራ ሰርተን የሀገራችንን ሰላምና ደህንነት አስከብረን ኢትዮጵያ ሀገራችን የአፍሪካ ወንድሞቻችን መዳረሻ እንድትሆን የዓለም የህዝቦች ሁሉ መዳረሻ እንድንሆን ሀገራችን ሰላምና ደህንነት በጋራ እንድትጠብቅ ጥሬን ማስተላለፍ ፈልጋለሁ። የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ነብዩ ዳኘ በበኩላቸው ከለውጡ በኋላ በተቋሙ በሁሉም ዘርፎች መጠነ ሰፊ ሪፎርም መደረጉን አንስተዋል። በዚህም የዜጎችን ደህንነት በአስተማማኝ ሁኔታ መጠበቅ የሚችል ሰራዊት ተገንብቷል ብለዋል። ተዳክሞ የቆየውን የፖሊስ ስራዎች በማዘመን በርካታ ውጤት ተመዝግቧል። የኢትዮጵያ ፌዴራል ፖሊስ ዋናው መስሪያ ቤት እንደ ሀገር የኢትዮጵያ ፖሊስን አቅም የመገንባት ስታንዳርድንና አገልግሎትን የማሻሻል እንዲሁም ሰላምና ደህንነት የማስጠበቅ ስራዎች ከውስጥና ከውጭ አካላት የተጠናከረ ትብብርና አጋርነት እንዲሁም የፖሊስ ተቋም የወደፊት እይታ የገጽታ ግንባታ እንዲሁም ከህዝብ ጋር ያለውን ትብብርና አመኔታ በተመለከተ ትልልቅና ውሳኔዎችና አመራር እየተሰጠ ተገቢውን የማስተባበርና ኦፕሬሽናል ስራዎችን የመደገፍ ስራዎች የሚከናወኑበት ዋና መስሪያ ቤት ነው። ኢትዮ ቴሌኮም በቢሸፍቱ ከተማ በዓለም አቀፍ ደረጃ የመጨረሻ ደረጃ የሆነውን የአምስተኛ ትውልድ 5G የኢንተርኔት ኔትወርክ አገልግሎት አስጀመረ። የአምስተኛ የኢንተርኔት ኔትወርክ አገልግሎት የከተማዋን የቱሪዝም አቅም ያሳድገዋል ተብሏል። ሀምራዊት ብርሃኑ ተጨማሪ ዘገባ አላት። ተመልካቾች ቀደም ሲል ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ወደ ሌላ ዜና አልፋለሁ። በሐረሪ ክልል ወቅቱን ያልጠበቀ ዝናብ በሰብሎች ላይ ጉዳት እንዳያስከትል ምርት እየተሰበሰበ መሆኑ ተገለጸ። በክልሉ በዘንድሮ ዓመት የተጀመረው የማሽላ ምርት ንቅናቄ ጥሩ ውጤት እየታየበት ስለመሆኑም ተገልጿል። ተጨማሪውን ቴዎድሮስ ታደሰ ይነግረናል።
በሐረሪ ክልል ሶፊ ወረዳ ቂሌ ቀበሌ ነዋሪ የሆኑት አርሶ አደር አብዱልአዚዝ አደምና ሹሚራ ሻድ በዘንድሮ መኸር ማሳቸውን መልካም በተሰኘ ማሽላ ምርጥ ዘር በመሸፈን ከሌላው ጊዜ የተሻለ ውጤት መመልከታቸውን ይገልጻሉ። የኩታ ገጠም አስተራረስ ዘዴን በመጠቀም ለመጀመሪያ ጊዜ ማሽላ ኢኒሼቲቭ ተግባራዊ ማድረግ መቻላቸውን የሚገልጹት አርሶ አደሮቹ ምርቱ ወቅቱን ባልጠበቀ ዝናብ እንዳይበላሽ ከተለያዩ የማህበረሰብ ክፍሎች ጋር በመሆን ምርት የመሰብሰብ ስራ እያከናወኑ እንደሚገኙም ተናግረዋል። ከሰሞኑ ዝናብ መጣሉን ተከትሎ የደረሰው ሰብል እንዳይበላሽ ምርቱን እየሰበሰብን እንገኛለን። አሁን የደረሰውን ሰብል እየሰበሰብን ነው። በወረዳችን የማሽላ መፈልፈያ ማሽን በመኖሩ ሰብስበን እንደጨረስን ፍሬውን ለይተን እንሸጣለን። መልካም የማሽላ ምርጥ ዘር ከዚህ ቀደም በአካባቢያቸው ከተለመደ የማሽላ አይነት በተሻለ የዝናብ እጥረትን በመቋቋም በአጭር ጊዜ ከፍተኛ ምርት መስጠት የሚችል የሰብል አይነት መሆኑን በተግባር መመልከታቸውንም አርሶ አደሮቹ ተናግረዋል። ይህንን ምርጥ ዘር ከዘራን 3 ወራችን ነው። ከዚህ ቀደም የምንዘራው ቀዩ ማሽላ በ7 ወር የሚደርስ ሲሆን ምርቱም ትንሽ ነው። መንግስት ይህንን ምርጥ ዘር ከማቅረብ ጀምሮ የማዳበሪያና የተለያዩ ቴክኖሎጂዎች ድጋፍ አድርጎልናል። የማሽላ ምርጥ ዘሩ የተሻለ ውጤት አይተንበታል። የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ወቅቱን ያልጠበቀ ዝናብ በደረሱ ሰብሎች ላይ ጉዳት እንዳያስከትል ሰብልን ፈጥኖ የመሰብሰብ ስራ እየተከናወነ ይገኛል ብለዋል። ምርትና ምርታማነትን ለመጨመር ቶሎ የሚደርሱ እህሎችን መጠቀም ነበረብን። ከዚህ አንፃር ጥሩ ውጤት ተገኝተዋል። ከዚህ አንፃር ግን አሁን ምርቱ ሳይባክን እንዲሰበሰብ ለማድረግ ቀድመን አቅደን እየሰራን የነበረውና አሁን ላይ ግን ወቅቱን ያልጠበቀ ዝናብ በደረሱ ምርቶች ላይ ጉዳት እንዳያደርስ አንድ ሞቢላይዜሽን የምርት መሰብሰብ ሳምንት ብለን በተለያዩ አካላት ማህበረሰቡ እርስ በርሱም ተደጋግፎ ምርቱ እንዲሰበሰብ ሌላው የመንግስት ሰራተኛ፣ የጸጥታ አካል፣ ፖሊስ ተቋማቶች ሁሉ ተረባርበው እነዚህ ምርቶች እየሰበሰብን ነው ያለነው። በክልሉ ተግባራዊ የተደረጉ የተለያዩ ኢኒሼቲቮች ምርትና ምርታማነትን በመጨመር ህብረተሰቡን ከተረጂነት ለማላቀቅ የሚደረገውን ጥረት እያገዘ መሆኑ ተገልጿል። እነዚህ አርሶ አደሮች ደግሞ በማሽላ ኢኒሼቲቭ ብቻ በ800 ሄክታር ላይ የተዘሩ ዘሮችን እነዚህ አርሶ አደሮች የሴፍትኔት ተጠቃሚዎች ናቸው። ስለዚህ ከተረጂነትም እነሱን ለማላቀቅም ምርትና ምርታማነታቸውን ጨምረው ራሳቸውን እንዲችሉ የተሰሩ ስራዎች አሉ። ከዚህ አንፃር በ1 ሄክታር 43 ኩንታል ነው የሚጠበቀው። በክልሉ የደረሱ ሰብሎችን ለመሰብሰብ ከሚደረግ ጥረት ጎን ለጎን ለበጋ መስኖ ልማት ዝግጅት እየተደረገ መሆኑም ተጠቁሟል። የቢሾፍቱ ከተማን ጽዳትና ውበት የሚያሳድግ 80 ኪሎ ሜትር የሚሸፍን የኮሪደር ልማት እየተሰራ እንደሚገኝ የከተማ አስተዳደሩ አስታወቀ። ዘጋቢያችን ተስፋዬ ለምሳ በከተማው እየተከናወነ ያለውን የኮሪደር ልማት በሚመለከት በተከታዩ ዘገባ ያስቃኘናል። የኮሪደር ልማት ከአዲስ አበባ ከተማ ውጪ በተለያዩ ከተሞችና ገጠራማ አካባቢዎች እየተተገበረ ይገኛል። የቱሪስት መዳረሻና የስብሰባ ማዕከል በሆነችው ቢሾፍቱ ከተማም ይህ የኮሪደር ልማት መጀመሩ ይታወቃል። እኛም በዚህ በቢሾፍቱ ከተማ ተገኝተን የኮሪደር ልማት ሂደቱን እናስቃኛችኋለን። አብራችሁን ቆዩ። ያው የቢሾፍቱ ኮሪደር ልማት ከ2016 አካባቢ ነው የተጀመረው። ከ80 ኪሎ ሜትር አካባቢ አሁን እየሰርተን 19 ኪሎ ሜትር የሚሆነው ኦልሞስት እየተሰራ ነው። ከተማ በመስፋቱ ፖፑሌሽን በመጨመሩ ትራፊክ ክራውድድ የሆነበት ከተማ ነው። ሶ ይሄንን ለማፍታት ይሄንን ፕሮጀክት አቅደናል። ምን ያህል ኪሎ ሜትር ይቀረዋል? መቼ ይጠናቀቃል ተብሎ ይጠበቃል? ወደ 9 ኪሎ ሜትር የሚሆን
አስፋልት ኦልሞስት እየተነጠፈ ነው። ከ13 ኪሎ ሜትር የሚሆነው ከነ ጃንክሽኖቹ 5 ኪሎ ሜትር የሚሆነው ኦልሞስት ኤርዝ ወርክ ተዘርቆ ባክፊል ደረጃ ላይ ደርሰዋል። እስከ መስከረም ለትራፊክ ሙሉ ለሙሉ ኦፕን እናደርጋለን የሚል እቅድ ነው። የኛው ቦታ ከዚህ በፊት ቆሻሻ የሚጣልበት ባዶ መሬት ነበረ። ቢሾፍቱ ምንድነው ለቢሾፍቱ የሚያስፈልገው? ቢሾፍቱን እንግዲህ ንጹህና የቱሪስት መዳረሻ እናደርጋለን ብለን አቅደን እየሰራን ነው። ከዛ አንጻር አሁን የሚታየው ግሪነሪ የተሰራ ፓርክ ያለው ሙሉ ፓኬጅ ኮንሲደር የተደረገው ኢቭን ካፌ ሰው የሚያነብበት እንደውም ለጥራ ለአይን የሚያምር ቦታ ሆኖ እየተሰራ ያለው ነው። ጅማሬውን እንግዲህ የተሳለጠ ለማድረግ በዋናነት ኮሚኒቲ ሰፖርቲቭ ያለው ከተማ አስተዳደር ነው። ስራ እንዲቀልልን ያረጉልን ከኮሚኒቲ ነው። ኮሚኒቲ እጅግ በጣም ማመስገን ፈልጋለሁ። በመንግስት ባጀት ብቻ አይደለም ይሄ ነገር እየተሰራ ያለው፣ በህዝቡ ተሳትፎ ነው፣ በባለ ሀብት ተሳትፎ ነው። እጅግ አድርጌ ማመስገን ፈልጋለሁ። እንደ ሀገር ብቻ ሳይሆን እንደ አፍሪካ ኢስት አፍሪካ ላይ ተወዳጅ ከተማ ሰው መጥቶ በሰላም የሚገባበት፣ ሰው ተዝናንቶበት አርፎ ሪሊፍ አድርጎበት ሜድ ከተማ ብለን ነው እያቀናለ ነው። ተመልካቾች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ዜና ቻናል ለምሽት 2 ሰዓት የያዝናቸው ዜናዎቻችን እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ከምሽቱ ዜናዎች ጋር ተስፋዬ ጫኒ ነበርኩ። ሰናይ አዳር ይሁንላችሁ።